ዲ ባይብል ስተዲ ላይ ሳስተምር ስለ ዮጋ ሲቃወም ሰዎች ወካውት ያደርጋሉ፣ ይናደዳሉ። እኔ ደግሞ ሰው ሲናደድ ይብስብኝ። ዮጋ በቤተ ክርስቲያን ውስጥ አውሮፓ ላይ ስትሄዱ ስዊድን የተለያዩ ከተሞች እነዚህ የደከሙ ከተሞች አሉ። በወንጌል ቸርቻቸው ላይ የተለጠፈ ነገር ትመለከታላችሁ። ሰንዳይ አፍተርኑን ዮጋ ፕራክቲስ አለን ከዚህ እስከዚህ እና ዮጋ የሚያስተምራቸው ሰው ይመጣል። አዛውንቶቹ ቸርች የማይመጡ የዮጋ ትሬኒንግ ሊያደርጉ ይመጣሉ። የተለያየ ሎተስ ምናምን የተለያየ ፖዚሽኖች ያስተምሯቸዋል። እግዚአብሔር ይህን መንፈስ ይወጋው። እንዲህ የቀባባ ባቢሎን ወደ ቤተ ክርስቲያን እየገባች ነው እና ሪሰንትሊ ደግሞ እናንተም ደግሞ ቁጭ ብላችሁ አንዳንድ መጽሐፍቶች አንብባችሁ ይሆናል። ዘፈን ምን አለበት? ጃዝ ሙዚቃ ምን አለበት? ብንዘፍን እስክስታ ብንወርድ ምን አለበት? ነገር አለበት። አም ኦልድ ፋሽን ዓለማዊ ሙዚቃ አኖ ኢንስፓይሪንግ። አንድ ጊዜ ሙሉ ቀን መለሰ በህይወት እያለ አንድ አገልግሎት ላይ ተገናኘና እንደዚህ ያለ ያረሳው። አንድ ጊዜ እዚህ ገነት ሆቴል ነው ጊዮን ሆቴል ተቀምጠናል። ቦብ ማርሊ ጋር እናወራለን አለ እና ቦብ ማርሊ እዚህ ኢትዮጵያ መጥቶ ከሱ ጋር እያወራን እያለ አለ ጥያቄ ጠየቀኝ። ለአንተ ዘፈን የሚሰጥህ ማን ነው? ለኔ ጃኖ እየመጡ ይሰጡኛል። እሳቸው ከሞቱ ሰንብተዋል እና እሳቸውን የሚሰጡኝ እና ሙሉ ቀን ደግሞ አይኔ እንዲሁ በቃ ያደኩበት ባህል መስፈን እስክስታ መውረድ ስለሚል ከዛ ባህል ሊወሰድኩት እንጂ ምንም ህልም ምንም አላይም አልኩታል። ኢንስፓየር የሚያደርግህ ምንድን ነው? ከዘፈን ጀርባ ያለው ስፒሪት የለም። የዛሬ የምንማረው የትምህርት ርዕስ ነግራችሁና ሁሌ አገልግሎቴን ስቀጥ ከመጀመሪያ በፊት መጸለይ ይፈልጋለሁ እና እንጸልያለን። ለምን የእግዚአብሔር ቃል በመንፈስ መዘረት አለበት። ይሄ ሄድ ኖሌጅ ብቻ ሳይሆን ወደ ልብ መውረድ አለበት። አጠገባችሁ ያለ አንድ ሰው ያዙና እስቲ እንጸልያለን። የአግሪመንት ፕሬየር የስምምነት ጸሎት እንጸልያለን። ሃሌሉያ። የእግዚአብሔር መንፈስ ባለበት በዛርነት አለ። ዛሬ ቃሉን ለመስማት ልቦናችን እንዲከፈቱ እንጸልያለን። እግዚአብሔር መንፈስ ቅዱስ በመካከላችን ስላለ በዜማ ውስጥ በአምልኮ ውስጥ ስላለፍክ እናመሰግናለን። ነው በአንድም በሌላም ትናገራለህና ቃልህን እንድትተረትርልን እንጸልያለን። ማናቸውም አይነት ዲስትራክሽን በስም የታሰረ ይሆን፣ ማናቸውም ንግርቶች በኢየሱስ ስም የታሰሩ ይሆኑ፣ ሟርቶች የተነቀሉ ይሆኑ፣ ይህችን ቤተ ክርስቲያን የሚቋቋም ኃይል ሁሉ የተመታ ይሆን። ይሄ ቃል እንዳይሰበክ በዚህ ቦታ ላይ ፍሬ እንዳይፈራ ምንጩ እንዳይፈልቅ የሚገዳደር ኃይል ሁሉ የተመታ ይሆን። የጌራራን ሰዎች የሚልክ የጠላት ስራ ሁሉ የፈረሰ ይሆን። በናዝሬቱ በኢየሱስ ክርስቶስ ስም 160 አፈራ እንደሚል በጌታ በኢየሱስም በዚህ የሚዘራ ቃል የሚያፈራ እንዲሆን ይጸልያለሁ። ብዙ ነቢያቶች ይነሱ፣ ብዙ አስተማሪዎች ይነሱ፣ ብዙ መጋቢዎች ይነሱ፣ ብዙ ኃያላን ይነሱ። ጌታ ሆይ በኢየሱስ ክርስቶስ ስም ከአገር ወደ ሌላ የሚላኩ ብዙ ሚስዮናውያን ይነሱልን። ወጣቶች በእግዚአብሔር እሳት እንዲጫሩ ጸልያለሁ። የእግዚአብሔር እሳት ጌዲዮን 2 እያደረገ እንደላካቸው ቀበሮች እሳት በላቸው ይዘው ነዶን እንዳቃጠሉ በጌታ በኢየሱስም በጠላት መንደር ላይ ረመጥ የሚሆኑ ለጠላት ራስ ምታት የሆኑ ወጣቶች ይነሱ። የእግዚአብሔር እሳት ያገኛቸው ይነሱ። ድንዛዜ የተመታ ይሆን። ሃሌሉያ። እግዚአብሔር እናመሰግናለን። በጣም ፈጠን እያልኩ እናገራለሁ። በጣም ብዙ ማቴሪያል ያለው እና በስላይድ ቢሆን ብዙ ፈጥናለሁ እና ግን ስላይድ ስለሌለኝ በቃል ኤክስፕረስ ለማድረግ ሞክራለሁ። ማያቸው ነገሮች ግን ውስጣችሁ እንድትረዱኝ ነው የምፈልገው። ስለ ባቢሎን መንፈስ እንማራለን ዛሬ። የባቢሎን መንፈስ ለባቢሎን መጽሐፍ ቅዱስ የሚያስተምረን በሶስት ቦታዎች ላይ ስለ ባቢሎን እንመለከታለን። አንደኛው ባቢሎን ናምሩድ የፈጠራት ናምሩድ የመሰረታት ባቢሎን። ሁለተኛዋ ደግሞ ናቡከደነጾር በ576 ኢየሩሳሌም አፍርሶ ቤተ መቅደሱን አቃጥሎ የወሰዳት ባቢሎን የናቡከደነጾር ወይንም ደግሞ በዛ ዘመን የነበረው። በራእይ መጽሐፍ ላይ ደግሞ ባቢሎን ብሎ የሚጠራት በሰባት ተራሮች መካከል ያለች አንድ ከተማ አለች። አንዳንዶች ሮም 7 ተራሮች ስላሏት በዛ ተራራ መካከል ያለችው ሮም ናት ብለው ይላሉ። በመጨረሻ ሚስጥሪ ባቢሎን ይላል ወይንም ደግሞ ሚስጥራዊቷ ባቢሎን ይላታል። ስለዚህ በሶስት ዲሜንሽን ወይንም አቅጣጫ ደርዞች ባቢሎን እናያለን። በዘፍጥረት እንመለከታለን። እንደገና ደግሞ በዚህ በናቡከደነጾር ዘመን ላይ እናያታለን። እንደገና ደግሞ በሮም ላይ ወይንም ደግሞ በመጨረሻው ዘመን ላይ ታላቂቱ ባቢሎን ወደቀች
ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች ተብሎ ስለሷ ዋይ ዋይ ሲባል በዚህ መጽሐፍ ላይ ትመለከታላችሁ። ማነበው ያነበብኩላችሁ ራእይ 18 ላይ ያለ ቁጥር 1 እና 2 አካባቢ ነው። ወደ መሰረቱ እቺ አንዳንድ ነገር ልንገራችሁ። መጽሐፍ ቅዱስ በዘፍጥረት 10 ላይ የካም ልጅ ኩሽ ልጆች ነበሩት፣ ወይንም ደግሞ የካም ልጆች የሚባሉ ኩሽ፣ ምጽራይም፣ ፉጥ፣ ከነዓን የሚባሉ ልጆች ነበሩት። የኩሽ ልጆች ደግሞ ሳባ የመን ማለት ነው፣ ኤውላውጥ፣ ሰብታ፣ ራማ፣ ሰበቅታ ናቸው። የራማ ልጆች ሳባ፣ ድዳን ደግሞ የሳውዲ አረቢያ ናት። የኩሽ ደግሞ ናምሩድን ወለደ፣ ባቢሎንን የመሰረተውን ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። ናምሩድ እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህ በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተብሎ ተዘፈነለት ወይንም ተቀኙለት። የግዛቱን መጀመሪያ በሰናዖር አገር በባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሶርም ከዚያች አገር ወጣ፣ ነነዌ የረሆቦትን ከተማ ካለህን፣ በነነዌና በካለህን መካከል ሬስን ሰራ፣ ታላቂቱም ከተማ ናት ብሎ ስለ ባቢሎን ስፋት፣ ርዝመቷ፣ ከተሞቿን ሁሉ እየጠቀሰ ይናገራል። መጽሐፍ ቅዱስ ሲነግረን ኖህ ልጆች ነበሩት፣ ሴም፣ ካምና ያፌትን ትመለከታላችሁ። ካም ልጆች ነበሩት። የካም ልጆች ኩሽ፣ ግብፅ፣ ፉጥ ወይንም ደግሞ ከነዓን ነበሩ። 4 ልጆች አሉት። የተረገመው ከነዓን እንጂ ኩሽ አይደለም። አንዳንድ ጊዜ ኮሎናይዘርስ ወይንም ደግሞ እነዚህ የአውሮፓ ገዢዎች ጥቁሮች የተረገሙ ናቸው የሚለውን ያን ሜንታሊቲ እንድኖረን ያስተማሩን ትክክል አይደለም። የተረገመው ኩሽ ሳይሆን ከነዓን ነው። ከነዓን እርጉም ይሁን የተባለው ለምን? የአባቱን ራቁትነት ስለተመለከተ። ስለዚህ ኩሽ ወንድም ቤትስ ልጆች አሉት። የኩሽ ልጆች እንግዲህ ኩሽ አንዱ የኛንም ህዝብ የሚጨምር ነገር ያለው ይመስለኛል። ሴባ፣ ሐቪላ፣ ሳብታ፣ ራማ፣ ሳብትካ፣ ናምሩድ የማን ልጅ ነው? የኩሽ ልጅ ነው፣ ባቢሎንን የመሰረተው። ስለዚህ ሳባና ዲዳን ወይንም ደግሞ የመንና ሳውዲ አረቢያ ከዚህ ከራማህ ከሚባለው ልጅ ይወለዳሉ። እነዚህ ነገሮች የምነግራችሁ ለምንድን ነው? ጅማሬውን እንድታዩት ነው። ምድር ሁሉ አንድ ቋንቋ ነበረች ይላል መጽሐፍ ቅዱስ ሲናገር ዘፍጥረት 11 ላይ። ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸው ኑ ጡብ እንስራ፣ በእሳትን ተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ይህ መጽሐፍ ቅዱስ ላይ የምናገኘው ታሪክ ነው። እና ከዚህ ጋር እንግዲህ እግዚአብሔር መጥቶ ያደረገውን ትመለከታላችሁ። እግዚአብሔር ቋንቋቸውን እንደበላለቀ፣ ከዚህ የተነሳ የስፍራው ስም ባቢሎን ወይንም ኮንፊውዥን ተብሎ ተጠራ ማለት ነው። ለዚህ መስራቹ ናምሩድ ነው። ናምሩድ ደግሞ በጣም ክፉ ጨካኝ የነበረ አዳኝ ነው። አንዳንዴ የሚያድነው የሰዎችን ነፍስ ነው፣ ወይንም ስለ ሂውማን ሳክሪፋይስ ወይንም ሰዎችን መስዋዕት አድርጎ ስለማቅረብ ነው የሚናገረው። አንዳንዶች ጃይንት ነበረ ወይንም ደግሞ የኤናቅ ልጆች እንደ ነፍሊም የነበረ ረጅም የነበረ ሰው ነው ይባላል። ስለ ናምሩድ ሲነገር ኃያል ሰው ነው። ሚስቱ ደግሞ ሳሚራሚስ ትባላለች። ሳሚራሚስ ሚስቱ ናት። ልጅ አለው። ልጁ ተሙዝ ይባላል። እስካሁን የነገርኳችሁ መጽሐፍ ቅዱስን አስታክኬ አንዳንድ ሂስቶሪካል ነገሮችን ነው እየነገርኳችሁ ያለው። እና ተሙዝ ሌላ ስሙ ባኦል ነው። ባኦል ደግሞ መካከለኛው ምስራቅ ላይ የታወቀ አምላክ ነበር። እና አንዳንድ ስዕሎች አዘልላለሁ፣ መጎምጀት ትችላላችሁ ባታዩትም፣ እኔ የማየው እንዳያችሁ አስቡት። ሰሚራሚስ ልጅ አላት እንዳልኳችሁ። እና ሰሚራሚስ የናምሩድ ሚስት ናት። እና ናምሩድ ጣዖት አምላኪ ስለሆነ ራሱንም አምላክ ስላደረገ ሴም የኖህ ልጅ ሴም ገደለው የሚል አፈታሪክ አለ። ሰሚራሚስ ያን ጊዜ በሚስጥር የሰይጣንን አምልኮ ጀመረች፣ በስውር ሰው መሰዋት ጀመረች ይባላል። ባሏ ከሞተ በኋላ እሱ የጨረቃ አምላክ ሆነ ተብሎ ይባላል። እሷ ይሄንን አምልኮ ትቀጥለዋለች። ስለዚህ በኋላ ስሙን ነግራቸዋለሁ። ሰዎቹም ማምለካቸውን ቀጠሉ። ሂውማን ሳክሪፋይስ ሰው እየሰዉ ማለት ነው። በጣም የሚሰቀጥጠው ታሪክ አንዳንድ ታሪኮች ላይ አሁን በእኛ ባለን ሜንታሊቲ ልንመለከተው አይገባም። በዛ ዘመን ግን ኖርማል ሊሆን ይችላል። ከልጇ ከተሙዝ አረገዘች እና ስዕሎች ትመለከታላችሁ። ስዕሎቹ አንዱ ምንድነው? ሰሚራሚስ ልጇን ታቅፋ ስታጠባ ትመለከታላችሁ።
እናትና ልጁ። እና ስለ ባቢሎን ስናወራ ባቢሎን 3 የሶሳይቲ ስትራክቸር አላቸው ወይንም ደግሞ የህብረተሰብ ሰንሰለት አላቸው። ከላይ ያሉት ንጉሳውያን ሉዓላት የሆኑ ቤተሰቦች አሉ ወይንም አገሩን የሚመሩት። ሁለተኛ ክላሶች ደግሞ ጨዋ ወታደርና ዳኞች የሆኑ ወይንም ፕሮፌሽናል ልትሏቸው ትችላላችሁ። ሁለተኛው ማዕረግ ላይ ናቸው። የመጨረሻዎቹ የዕዳ ባሪያዎች ይባላሉ። ሀብታሞቹ አዊሉ ይባላሉ። መካከለኛ ክፍል ያሉት ደግሞ ምሽኬኑ ይባላሉ። ከታች ያሉት የዕዳ ባሪያዎች ደግሞ ዋርዱ ተብለው ይጠራሉ፣ በባቢሎን ቋንቋ ማለት ነው። ባቢሎን የብዙ ነገር የስልጣኔ ምንጭ ናት። አንድ የሐሙራቢ ኮድ የሚባል አለ፣ በብሪቲሽ ሙዚየም ውስጥ እስካሁን ድረስ ተቀምጧል። እና በዛ ውስጥ ለማየት እድል አገኘው እና እዛ ላይ የተጻፉ ህግጋቶች አሉ። የዛ የሐሙራቢ ኮድ ወይም የዛ ህግ መጽሐፍ ከመጽሐፍ ቅዱስ በፊት የነበረ ህግ ነው። አንዳንዱ ስትመለከቱ 10ቱ ትእዛዛትን ያነበቡ ይመስላሉ። ለምሳሌ ልጅ አባቱን ቢመታ እጁ ይቆረጥ ይላል። ይሄ የሐሙራቢ ኮድ ነው፣ ወይንም የህገ መንግስትን የጀመሩ ባቢሎኖች ናቸው። ሴት ብታመነዝር በወንዝ ውስጥ ትስጠም፣ አንድ ወንድ ሴትን ቢመታና ብጨነግፍ 10 ሰቅል ይክፈል፣ ብትሞት ግን ሴት ልጁ ትገደል የሚል የባቢሎን ህግ ነበር። በከተማ ሁሉ ላይ ሰው እንዲያየው ይሄ ያልኳችሁ ኮድ ወይንም ደግሞ ድንጋይ የሚመስል ነገር ይሄንን ያክላል በሳይዙ በየከተማው ጥግ ላይ የከተማይቱ ኮንስቲቲዩሽን የአገሩ ኮንስቲቲዩሽን ወይንም ደግሞ ህገ መንግስታቸው ይቀመጣል። ለዚህ አገራቸው ከሌላው ይሄ የሰው ልጅ ስልጣኔ ሲጀምር ብዙ ነገር የወሰደው የባቢሎን ነው። ባቢሎናውያን በጣም ብዙ አምላኪዎች ናቸው ወይንም ደግሞ ፖሊቲየስት ይባላሉ። ብዙ አማልክቶችን ነው የሚያመልኩት እና አንዳንዴ እርስ በርሳቸው ጦርነት የሚነሳባቸው በአማልክቶቻቸው ምክንያት ነው። የመርዱክና የቤል አማልክት ተከታዮች እርስ በርሳቸው ጦርነት ያደርጋሉ። ብዙ ህንፃዎች ለአማልክት መቅደስ ነበራቸው። አንዱ ዙጉራት የሚባል አለ። ይሄ ዙጉራት የሚባለውን ሳዳም ሁሴን እንደገና ሪስቶር አድርጎት ልክ ሰርቶ ሳይጨርሰው ነው ለዚህ ዴዘርት ስቶርም ጦርነት የተነሳበት ኢን 90s ማለት ነው። እና ለአማልክት የምግብ የቅርጻ ቅርጽ የሰው መስዋዕትን አድርገው ለምሳሌ የሰው መስዋዕት አድርገው የሰው መስዋዕት ይሰጧቸዋል። ሰው የሚመስል ቅርጽ ይሰጣሉ ለአምላካቸው። የምግብ ቅርጽ አድርገው መስዋዕት ያቀርባሉ። መተት፣ ጥንቆላ፣ አንዳንድ ጊዜ ደግሞ የፈውስ ለማግኘት ድግምቶችን ያደርጋሉ። ጥንታዊ ሀገሮች ጥንታዊ የሆነ አጋንንታዊ ስራ አለባቸው። ይህን ልታስተውሉ ያስፈልጋል። ጥንታዊ ሀገሮች ጥንታዊ የሆነ አጋንንታዊ ስራ አለባቸው። የቤተሰብ የራሱ የሆነ ወቃቢ ያለው ብዙ አማልክቶች አሏቸው። መርዱክ አንዱ ነው፣ የአማልክት ንጉስ ወይንም የፀሐይ መውጣት ንጉስ፣ የንጋት አምላክ ማለት ነው መርዱክ። ሌላው ኤ የሚባል አለ። ጀስት አይኑ አያ አርጋችሁ ተጠቀሙ። የጥበብ አምላክ ማለት ነው። ሻማሽ የሚባል አለ፣ የፍርድ አምላክ። እንደገናም አልፎ አልፎ የፀሐይ አምላክ ብለው ይጠሩታል። ሌላው ፌመስ የሆነው ኢሽታር፣ እስካሁን ድረስ ኢሽታር ጌት የሚባል እስካሁን ድረስ በእንትን ታገኛላችሁ። በባግዳድ ውስጥ አለ የኢሽታር ጌት፣ በብዙ ስዕሎች ላይ ታገኙታላችሁ። የፍቅር አምላክ እንደገና የጦርነትም አምላክ ነው። ቲያማት የምትባል የዘንዶ ሴት አማልክት ናት እና በሷ ቆዳ መርዱክ ስለገደላት ቆዳዋ የምድር ክረስት ወይንም የምድር ሽፋን ሆነ ተብሎ ሌጀንድ ይነገርላታል። ሌላው የታወቀው ናቡ ከደነጾር እንደሚባለው እኛ ጋር ወልደ ምናምን እንደምንለው እነሱ በአምላካቸው ናቡ ዘረዳን፣ ናቡ ከደነጾር የሚባሉ ብዙ ስሞች አሏቸው እስካሁን ድረስ። የመርዱክ ልጅ ማለት ነው፣ ወልደ ማለት ነው። ይህን ካልኳችሁ እንዴት ነው? እስካሁን ሰላም ነው? እየተከታተላችሁኝ ነው? እሺ። እና በእስራኤል ዘንድ ተመልከቱ፣ ይሄ ናምሩድ ከተገደለ በኋላ ባኦል ተባለ ብያቸዋለሁ። ባኦል ብለው ይጠሩታል በአይሁዶቹ በዛ ዘመን የነበሩት። ተሙዝ ልጁ ደግሞ አሁንም ተሙዝ ነው የሚባለው። ሰሚራሚስ ደግሞ አስታሮት ትባላለች። አሁን ወደ መጽሐፍ ቅዱስ ያነበባችሁ ሰዎች አዲስ አይሆንባችሁ። በባቢሎን ቤሉስ፣ ተሙዝ፣ ሪሃ፣ ኢሽታር ይባላሉ ይሄ ቤተሰብ። በአሶር አሁንም ናምሩድ፣ ኒኑስ፣ በተሙዝ ደግሞ ሄርኪልስ፣ ሰሚራሚስ ደግሞ ቤልቲስ ተብላ ትጠራለች። በግሪክ ዙስ፣ ተሙዝ ደግሞ ዳያንስስ፣ የመጠጥ የስካር አምላክ ነው ዳያንስስ። አፍሮዳይት እቺ የፍቅር አምላክ የምትባለዋ እሷ ደግሞ የሰማይ ንግስት ወይንም ሰሚራሚስ ናት። ሮም ጁፒተር፣ አቲስ፣ ሲቤሌ ወይንም ዳያና ብለው ይጠሯታል። በህንድ ቪሽኑ፣ ክሩሽና፣ ዳቫኪ ተብለው ስማቸው እነዚህ ቤተሰቦች ይጠራሉ።
እንዴት ነው በተለያየ ሀገር እነዚህ አንድ ቤተሰብ እንደዚህ ሊጠሩ የቻሉት? አዊሽ ስዕል ቢኖረኝ ነው ማለት ስላይድ ቢኖረኝ ነው አሳያችሁ ነበር። በህንድ ዳቫኪና ክሩሽና እናቲቱ እና ልጁ አቅፋው ትመለከታላችሁ። በግብፅ አይሪስና ሆረስ፣ አይሪስ እናቱ ናት፣ ሆረስ ልጁ ነው። አቅፋው ስታጠባ ወይንም እንደዚህ አቅፋው ትመለከታላችሁ። ሳሚራሚስ ታሙዝን አቅፋ በባቢሎን ታያላችሁ። ኢቭን ጃፓን ሳይቀር ቻይና ሳይቀር እያንዳንዳቸው እናትና ልጁ ምስል ይዘው ታቅፈዋል። በዘመናዊ ምስል ላይ እናትና ልጁ ቸርች ውስጥ ገብተዋል። አልገባችሁም? ሰውየው እንዴት ነው አባ እንዴት ነው ኢየሱስን ይወዱታል አላቸው። አንድ መንገድ ላይ የሚሰብክ ልጅ አይ ልጄ እኔ ከልጇ ጋር እምብዛም ነኝ፣ ከእናቲቱ ጋር ነው ዝምድና ያለው። እናትና ልጁ ጋር ተገባቸው አይደለም? እና እቺ ምስል በየቦታው ላይ መታወት አገር አቋራጭ ከጥንት የነበረች ናት። ኢጂፕሽያንስ ነበራቸው፣ ህንዶች ነበራቸው፣ ጃፓኖች ነበራቸው፣ ቻይናዎች ነበራቸው። እና ስሙን ቀይሮ ደግሞ በእኛም ሰፈር አለ። እና በቻይናዎቹ ሺንግሙ ሆሊ ማዘር፣ በኢንዲያ ዳቫኪ እና ክሪሽና፣ በኤፌሰስ ዳያና ታላቂቱ ዳያና የተባለላት ያቺ እናቲቱ ናት። ኢጂፕት አይሲስ ኤንድ ሆረስ ብያቸዋለሁ፣ ጋድ ማዘር። በእስራኤል አስታሮትና በዓል፣ በሮም ቪነስ ኤንድ ኩፒድ፣ ከዛ በግሪክ አፍሮዳይትስ ጋደስ የታወቀችው እንደዚህ ተብላ በተለያየ ስም ትጠራለች። በባቢሎን ሳሚራሚስ እና በዓል ወይንም ተሙዝ ተብሎ ይጠራል። ለዚህ ዛሬ ጀምረ አይደለም ልላችሁ ነው። ጥንታዊ ሀገሮች ይዘውት የመጡት ቅርጽ ሁሉ የወሰዱት ከባቢሎን ነግራቸዋል። በባቢሎን ትምህርት ቤት ነበራቸው። 8 ዓመት ሲሆናቸው ትምህርት ቤት ይገባሉ። ለባለጠጋ ልጆች ነው ብዙ ጊዜ ትምህርት ቤቱ ያለው። ትምህርት ቤቱ ላይ የሚጽፉት በጽላት ነገር ላይ እየጻፉ ነው የሚማሩ። ሸክላ የሚመስል ቋንቋ ጽሑፍ ይማራሉ። እና አንዳንድ ጊዜ ፈተና ሲያልፉ ደግሞ ጸሐፍት ይሆናሉ፣ ስክራይብስ። እነዚህ የተለያየ ህግ የሚጽፉ ፍርድ ቤት ምናምን የሚጽፉ ሰዎች ይሆናሉ። ለስልጣኔ በጣም ብዙ ኮንትሪቢዩት ያደረጉት ነገር አለ፣ አስተዋጽኦ አድርገዋል። ከአስትሮሎጂ ተነስተው አስትሮኖሚ ደርሰዋል። የጨረቃን ግርዶሽ ያወቁት ካላንደር የጀመሩት ባቢሎኖች ናቸው። ሳይንስ፣ ማትስ፣ ሊትሬቸር የጀመሩት ባቢሎኖች ናቸው። መዝሙራቸው፣ ጸሎታቸው፣ ግጥማቸው፣ ህገ መንግስታቸው፣ ታሪካቸው ሁሉ በሸክላ በደም ተቀርጾ ተቀምጧል። ባቢሎን በዛ ዘመን ከሚገርመው ነገር አንዱ አንዳንድ ወስብስብ የሚመስል ቀዶ ጥገናዎች ሁሉ ነበራቸው። የመድኃኒት ዕውቀት ነበራቸው። አንዳንዴ አይን ያክሙ ነበር፣ የአይን መድኃኒት ነበራቸው። ከሚገርመው ነገር አንዱ ወደ 2000 የሚሆኑ መጽሐፍቶች ነበሯቸው። ቀላል አይደለም። እዛ ዘመን 2000 በላይ የሚሆኑ መጽሐፍቶች ነበር። ከኤፌሶን ቀጥሎ ትልቅ መጽሐፍ ክምችት ያለው በዛ ነበር። ዓመትን በ12 የከፈሉት ባቢሎኖች ናቸው። እነ ሳሚራሚስ እነ ተሙዝ ነገር ማለት ነው። ጆሲፈስ የአይሁድ ሂስቶሪያን ነው፣ አይሁዳዊ ነው። ነገር ግን ለሮማውያን ተቀጥሮ የሚሰራ ጆሲፈስ የሚባል በጣም ጎበዝ የሆነ ሂስቶሪያን፣ ታሲተስ እና ጆሲፈስ የሚባሉ ሮም ጥሩ ሂስቶሪያን ስለነበራት ዶክመንተሪ አስቀምጣለች ስለ ታሪኮች። ጆሲፈስ አንቲኩቲስ ኦፍ ጁስ የሚል አንድ መጽሐፍ ላይ ያገኘሁት ላንብላችሁ ትርጉም የሆነው። አባቶቻችንን በጥፋት ውሃ ስላጠፉ ይላል ጆሲፈስ ይጽፍ የዛሬ 2000 ምናምን ዓመት በፊት እግዚአብሔርን ለመበቀል የጥፋት ውሃ ዳግመኛ ሊደርስበት የማይችል ቁመቱ ሰማይ የሚያደርስ ግንብ እሰራለሁ ብሎ ናምሩድ ጀመረ። ለዚህ ጆሲፈስ የሚነግረን ምን ማለት ነው? በጥፋት ውሃ ምክንያት እግዚአብሔርን ለመበቀል እግዚአብሔር ዝም ብሎ ቀንቶባቸው ስለሰሩ ሊያፈርስ ሳይሆን የመጣው እግዚአብሔር የልባቸው አቲቲዩድ ለበቀል እንደተነሳሱ አመፀኞች እንደሆኑ ስላወቀ እግዚአብሔር ይህንን የባቢሎንን ስራ ሲያፈርስ ቋንቋቸውን ሲደበላልቅ ትመለከታላችሁ። በዚህ በመካከለኛው ምስራቅ አካባቢ የነበሩ ፈርቲሊቲ ጋደስ ወይንም ደግሞ ፍሬ ይሰጣሉ፣ እርሻ ፍሬ ያፈራል፣ ሴቶች ማህፀናቸው ልጅ እንዲወልድ ያደርጋል የሚባሉ አማልክቶች ነበሩ። ፈርቲሊቲ ጋደስ ይባላል። በእንግሊዘኛ አንዷ የምትታወቀው አስታርቴ ትባላለች። ያዛው ስሟ ተቀይሮ በዚህ በአንግሎ ሳክሰን የሚባል ምናልባት ወደ ላይ ወደ አይሪሽ አካባቢ ስትሄዱ አክሰንታቸው ለየት ይላል። ኤስትራ የምትባል አምላክ ተብላ ትጠራለች። በባቢሎን ኢሽታር፣ በሂብሩ አሽታሮት፣ እንደገና በግሪክ አስታርቴ ተብላ ስሟ ስፔሊንግ እየተቀየረ ብቻ አማልክቶቹ በየባህሉ በየኔሽኑ ይዘላሉ።
ሴም ሩታቸው ባቢሎን እንደሆነ ታያላችሁ። እየቀጠልን ስንሄድ የባቢሎን መንፈስ በዚህ ዓለም ላይ ኃይለኛ ተጽዕኖ አለው። ስነ ጥበብን ብትወስዱ፣ ቢዝነስን ብትወስዱ፣ ትምህርቶችን ወይም ኤጁኬሽን ሲስተማችንን ብትመለከቱ፣ የፋሚሊ ስትራክቸርን ብትመለከቱ፣ ጋቨርንመንት ወይም ደግሞ መንግስትን ብትመለከቱ፣ ሚዲያን ብትመለከቱ፣ ሪሊጅንን ወይም ደግሞ ሃይማኖትን ብትመለከቱ፣ እነዚህ ሁሉ ባቢሎን ቀመሶች ናቸው። የዓለምን ሲስተም ሁሉ ብትመለከቱ የባቢሎን ቀመሶች ወይም ሩታቸው ባቢሎን ውስጥ የተተከለ። ስለዚህ የእግዚአብሔር አጀንዳ ለባቢሎን ታላቂቱ ባቢሎን ወደቀች የሚል ያፈርሰዋል ስትራክቸሩ። ዳንኤል 2 ላይ ልውሰዳችሁ። ገና ሲጀምር ናቡከደነጾር ህልም አየ። ህልሙ ከላይ ራሱ ወርቅ የሆነ እንደገና ደረቱ ግራ እጁና እንደዚህ ትከሻው እንዳለ ብር የሆነ ወገቡ ደግሞ ብሮንዝ የሆነ ወይንም ናስ የሆነ ከዛ እግሮቹ ሁለቱ እግሮቹ ደግሞ ብረት የሆነ የሁለቱ ደግሞ የቆመባቸው ጣቶቹ ደግሞ ግማሹ ሸክላ ግማሹ ብረት የሆነ እነዚህ ይሄንን ምስል ከተመለከተ በኋላ ትርጉሙ ማወቅ አልቻለም። ምክንያቱም እግዚአብሔር ስላሳየው ሚስጥርን ሊገልጥ የሚችል መንፈስ ቅዱስ ካሳየው የእግዚአብሔር መንፈስ ያለበት ብቻ ነው። እጅ ጽሑፉን በተጻፈበት ሰዓት ላይ ታስታውሱ እንደሆነ የእግዚአብሔር መንፈስ ያለበት ብቻ ነው እግዚአብሔር የጻፈው ማንበብ የሚችለው። ስለዚህ እዚህ ላይ የምትመለከቱት እንግዲህ እግዚአብሔር ይህንን ምስል ያሳየውና እነ ዳንኤል ይተረጉሙታል በጾም ጸሎት ተክተው። ራሱ ወርቁ አንተ ነህ አለ። ወርቁ አንተ ነህ። ከዛ ከወርቁ በኋላ ኳሊቲው እየቀነሰ ይመጣል፣ ብር ይሆናል። ፋርስና ሜዶን ሁለት እጅ ስላለው ወገቡ የግሪክ መንግስት የግሪክ ኢምፓየር እና አሌክሳንደር ዘ ግሬት ዓለምን ከዚህ ከአሌክሳንደር ከዚህ ከግሪክ ከዌስት ከምስራቁ የግሪክ ክፍል ተነስቶ እስከ ፐርሺያ ድረስ እስከ ኢራን ድረስ ሄዶ አገር የወረረ ሰው ነው። በ30 ዓመቱ ላይ ጦርነት አለቀበት። አሌክሳንደር ዘ ግሬት ኃይለኛ ተዋጊ ነው። ተዋግቶ ሀገሮችን ሁሉ ከማረከ በኋላ የሚዋጋው ሀገር ስላጣ አለቀሰ ይባላል። አለቀሰ በ30 ዓመቱ ጦርነት እና አሌክሳንደር ከሞተ በኋላ መጽሐፍ ቅዱስ የሚነግረን ሲምቦሊክ በሆኑ ምሳሌዎች ነው። ዳንኤል በህልም በራእይ ተመልክቶታል። አንድ በግ ነበረ ወደ ምስራቅ፣ ወደ ሰሜን፣ ወደ ምዕራብ፣ ወደ ደቡብ ሲጎስም ተመለከተው። አንድ ቀንድ ያለው ነው። አሌክሳንደር ዘ ግሬት ነው። ከዛስ በኋላ ቀንዱ 4 ቦታ ተሰነጠቀ። ከአሌክሳንደር ዘ ግሬት በኋላ 4 ነገስታቶች ተነሱ። አንዱ አንቲዮከስ የሚባል ወይንም የሱ የልጅ ነው አንታይ ክራይስቶ ነው የተነሳው በኢየሩሳሌም ላይ ወይንም የጸረ ክርስቶስ መንፈስ ይዞ የተነሳው። ስለሱ ለመናገር ጊዜ የለኝም። አሁን በራእይ 17 ላይ የሚነግረን ግን 7 ጽዋዎች ከያዙ ከ7ቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ። በእግዚአብሔር ፊት ይሄ የዓለም ሲስተም በእግዚአብሔር አይኖች ግልሙትና ነው። አመጽ የተሞላበት ሲስተም። የምድር ነገስታት ከእርሷ ጋር ሲሰስኑ በምድር የሚኖሩ ከዝምቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብ ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ ነበር። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁዎችም ተሸልማ ነበር። በጣም ባለጠጋ ሆናለች። በእጇ የሚያስጸይፍ ነገር የዝሙቷ ርኩሰት የሞላበት የወርቅ ጽዋ የያዘች ነበረች። በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞቶችና የምድር ርኩሰት እናት ተብሎ ተጻፈ። ከዘፍጥረት ላይ የነገርኳችሁ ስለ ባቢሎን አሁን የወሰድኳችሁ ስለ ባቢሎን የሚናገረው በዮሐንስ ራእይ ላይ መጽሐፍ ቅዱስ የሚናገረው አንዳንዶች ሮንግሊ ኢንተርፕሬት ያደርጉታል። ስለ ሳዳም ሁሴን ስላለባት ስለ ኢራቅ አይደለም የሚናገረው። በ7 ተራሮች መካከል ስላለች ስለ አንዲት ከተማ ነው የሚናገረው። ከዓለም ፖለቲከኞች ጋር የተጨባበጠች የፖለቲካ ሲስተሙን የሃይማኖት ሲስተሙን የጨበጠች በቀይ አውሬ ላይ በቀይና ሐምራዊ ልብስ የለበሰች በእጇ ዋንጫ የያዘች ጽዋ የምትሰጥ አንድ ጋለሞታ አለች፣ ከዓለም ጋር የተስማማች። ይቺ በመጨረሻው ዘመን ላይ ገሃድ የምትወጣው የጸረ ክርስቶስን መንገድ ጠራጊ የሆነው የሐሰተኛው ነቢይ የምታስተናግደው ሐሰተኛ የሃይማኖት ሲስተም ናት።
በደንብ ስሙኛው። 7 ተራሮች አሉ። የምትነግስ ታላቅ ከተማ አለች። በ7 ተራሮች መካከል እስካሁን በዓለም ላይ ካሉ 7 ተራራዎች የትም ቦታ የለም። ያሉት ሮም ላይ ነው ያለችው። ጌታ ሲነግረን ከባቢሎን ጋር ስለሚኖር ሪሌሽንሽፕ ከባቢሎን ውጡ፣ ከከለዳውያን ኮብልሉ፣ በእልልታንም ተናገሩ፣ ይህን ነገሩ እስከ ምድር ዳርቻ ድረስ አውሩና እግዚአብሔር ባሪያውን ያዕቆብን ታድጎታል በሉ። እግዚአብሔር ሕዝቡን ባቢሎን ያለውን ሕዝብ እንኳን ውጡልኝ ያለው ከባቢሎን ጋር ህብረት እንዲኖራት ቤተክርስቲያንን እግዚአብሔር አይፈልግም። ከባቢሎን መካከል ሽሹ፣ ከከለዳውያን ምድር ውጡ፣ በመንጎች ፊት እንዳውራ ፍየሎች ሆኑ ይላል። እናንተ እግዚአብሔርን ቃል የምትሸከሙ ሆይ እልፍ በሉ፣ ከዚያ ውጡ፣ ርኩስን አትንኩ፣ ከመካከሏ ውጡ፣ ንጹሕ ሁኑ። ባቢሎን የጋለሞቶች እናት ናት፣ እንዳትተባበሩ፣ ጽዋን እንዳትጠጡ ብሎ እግዚአብሔር ይናገራል። ደግሞ በሌላ ቦታ እንዲህ ይላል በኢሳይያስ ከባቢሎን ውጡ፣ ሽሹ፣ ያንዳንዳችሁ ነፍሳችሁን አድኑ፣ በበደሏ አትጥፉ፣ የእግዚአብሔር በቀል ጊዜ ነውና እርሱም ብድራቷን ይከፍላታል። እግዚአብሔር ባቢሎንን፣ ሲስተሙን፣ የዚህ ዓለምን ሲስተም አመጾን ይቀጣዋል። እኛ የምናመልከው አምላክ የፍቅር አምላክ ነው። እግዚአብሔር ደግሞ he is a God of justice፣ ፍትህ የሚያውጅ አምላክ ነው። እግዚአብሔር አባት ነው። እግዚአብሔር ፍቅር ነው። እግዚአብሔር ደግሞ ዲሲፕሊን ማድረግ ያቀበታል። ቤቱንም ዓለምን ጀጅ ሊያረጋት ይችላል። ስለዚህ ጊዜውን ስቀበል እኔ ፈርዳለሁ ብሏል ጌታ ፈራጅም እንደሆነ ዛሬ ማታ በደንብ ስሙኝ። ዓለም ይፈረድበታል። ስለ አመጿ፣ ስለ ርኩሰቷ፣ ስላፈሰሰችው ደም፣ ስለ ሁሉ አመጿ እግዚአብሔር በዚህ ዓለም ላይ ይፈርድባታል። እና በጸጋ ዘመን ስለ ፍርድ መናገር ትንሽ ሊቀፋችሁ ይችላል። ግን ጸጋ እውነተኛ አባት ልጆቹን የሚቀጣል አይመስላችሁ? ካለሞታይቱ በአውሬው ላይ ትጋልባለች። ስዕል ማየታችን ነው። አሁንም ዩሮፓ የሚባል ሌጀንድ አለች። ዩሮፓ በሌጀንዱ ምንድነው? አንዲት በቡል ላይ ወይንም ደግሞ በአንድ ኮርማ ላይ ተቀምጣ በአውሬ ላይ ተቀምጣ ዋይልድ ቢስት በሱ ላይ ተቀምጣ የምትሮጥ አንዲት ዩሮፓ የምትባል ቆንጆ ሴት ነበረች። በአውሮፓ ይባላል። ስሟ ዩሮፓ ይባላል። ስለዚህ የአውሮፓ ዩኒየን ብር ሲያወጣ በዩሮ ላይ የመጀመሪያ መልኳ የወጣው ይህች ሴት በዚህ በኮርማው ላይ ተቀምጣ ስትጋልብ ነው። አስበውት ነው አይደለም፣ በሌጀንዳቸው ላይ ስላለ አስቀምጠውታል። መጽሐፍ ቅዱሳችን ደግሞ the beast አውሬው በሷ ላይ እንደሚጋልብ ይነግረናል መጽሐፍ ቅዱስ። በዩሮ 2 ዩሮ ካላችሁ ከአውሮፓ የመጣችሁ ሰዎች 2 ዩሮ ለህዝቡ ብትሰጡ አንድ ላይ 2000 ስክሪን እንገዛበታለን። እሺ፣ ጋለሞታይቱ ባቢሎን ማናት? እቺ ፐርፕል የለበሰች እቺ ቀይ የለበሰች ባቢሎን ማናት? አንዳንዶች እስራኤል ናት ይላሉ። እስራኤል የተቀደሰ ህዝብ ነው። ሮም ናት በጥያቄ ምልክት ለፈው። አንዳንዶች ነው መካ መዲና ናት ይላሉ። ማስረጃ የለንም። የዓለም ሲስተም ነው። በጣም ይቀርባል። ምክንያቱም አንዳንዴ ፕሮፌቲክ ጋሲንግ እንዳናረግ ይገባቸዋል። ትንቢታዊ ምንድነው አቦ ሰጡኝ እንዳናረግ መጠንቀቅ አለብን። ጋለሞታይቱ የወይን ዋንጫ እንደዚህ ትይዛለች። ሐምራዊ ልብስ ትለብሳለች። ቀይና ሐምራዊ የሆነ ልብስ ትለብሳለች። ኃይለኛ የፖለቲካ ኮኔክሽን አላት። ሁሉም ወደ እሷ ይመጣሉ። የነገሰ ፕራይም ሚኒስተር ሁሉ ሄዶ ይጨብጣታል። ስጦታ ይዘው ይሰጣታል። this is ከኢትዮጵያ የመጣ ቡና ነው ተብሎ ሲሰጣት ነበር። ቅኔ እየገባችሁ ነው። 40 ዓመቴ ነው ከሀገር ከወጣውና አማርኛ ትንሽ ዱልዱም ነው እና የፖለቲካ ተጽዕኖ አለባት እና ትጨባበጣለች። አውሬው ለሷ ያለው አጀንዳ ሌላ ነው። በጣም አሸር ታረቋለች። ወደዚህ ዓለም ሲስተም ውስጥ ታስገባዋለች። መንገድ ትጠርግለታለች። ሐሰተኛው ነቢይ ከሷ መካከል እሷን ይዞ ነው የሚነሳው። ለቁጥሩ አስተባባሪ ከመሆን ወደ ኋላ አትመለስም። ቀይ ከላይ የለበሱ ሐምራዊ የደረቡ ዋንጫ እንደዚህ ይዘው ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፖርኖይ የሚሉ ጥቂት ጣሊያኖች ነው የገባቸው። አልገባችሁ? ዋንጫ የምታነሳ ሐምራዊ ልብስ የለበሰ
ቀይ የደረበች ዋንጫ የወርቅ ዋንጫ የያዘች ጽዋ በየጊዜው የምትሰጥ ባቢሎን ከዓለም የተቀላቀለች ከፖለቲካ የተቀላቀለች ቤተክርስቲያን የመተነሳ የምስራቅ በሉ የምዕራብ በሉ የሰሜን በሉ ነገስታቶች እየመጡ እኔ የተሾመ መንግስት ሄዶ ሰላም የሚላት ከተማ ቫቲካን ለጸረ ክርስቶስ መንገድ የምትቀር መጽሐፍ ቅዱስን ወደ እንግሊዘኛ ተርጉመዋል ተብሎ ሬሳቸው ከተቀበሩበት እነ ዊሊያም ቲንዴልን ሬሳቸውን ቆፍራ ያወጣች ቤተክርስቲያን ኔሮ ከገደላቸው በላይ በተለይ በ14ኛው በ15ኛው ክፍለ ዘመን እነ ጆን ሃስ ታላላቅ እግዚአብሔር ሰዎች መጽሐፍ ቅዱስ በእንግሊዘኛ በኖርማል ሰዎች በሚገባው ቋንቋ ይሰበክ ሲባል በእሳት ያቃጠለቻቸው ኢንኩዊዚሽን ይባላል በእሳት ያቃጠለች ቤተክርስቲያን ኔሮ እሷን ያህል አልገደለም ደህንነት ትሸጥ የነበረ ስለዚህ ከባቢሎን ውጡ ይለናል መጽሐፍ ለጆን ሃስን ያቃጠለች ግሪኮች አንድ ዘመን ላይ ትሮይ የምትባል አንድ ከተማ ነበረች ትሮይን ለማያዝ ሲሉ ወደ 10 ዓመት መሸጉ የትሮይ ሰዎች ዝግትግት ታረጉባቸው እና አንድ ጊዜ የዳያና በዓል ነበርና የዳያና ልደት በሆነበት ሰዓት ላይ ትልቅ ፈረስ ሰሩና በፈረሱ ውስጥ ስፔሻል ኮማንዶቻቸውን ከተቱ ከዛ በኋላ እነዚህ የትሮይ ሰዎች በሩን ነደሉ የራሳቸውን ይህን አምላካችንን ሊያከብሩ ጠላቶቻችን መጨረሻ ሰሬንደር አደረጉ አምላካችንን ሊያመልኩልን ብለው በሩን ነድለው ይሄን ትልቅ የድሮ ከተሞች በግንብ የታጠሩ ናቸው ግንቡን አፍርሰው ካስገቡ በኋላ ከፈረሱ ሆድ ውስጥ ወጡ ወታደሮች ኮማንዶዎችና የከተማይቱን በሮች ከፈቱ እንዳለ የግሪክ ሰራዊት ገብቶ ትሮይን አጠፏት ምናልባት ታሪክ የምታውቁ ሰዎች ስለዚህ ሆድ ውስጥ የተቀመጡ አሉና አንዳንዴ በእንግሊዘኛ አባባል አለ ትሮጃን ሆርስ የሚል አባባል ካያችሁ ከኋላው የሆነ ነገር አለ ማለት ነው ከኋላ የተደበቀ ነገር ሲኖር ማለት ነውና ይዘው የገባዋልና የፈለጉት ከተማውን ነው ከተማውን ለመያዝ ግን በስጦታ ነው የገቡት በዚህ የዘመን ፍጻሜ ላይ ወደ ቤተክርስቲያን እንደ ትሮጃን ሆርስ የገባ ነገሮች አሉ መስለው የገቡ ነገሮች ተቀብለናቸው እሰይ ብለን እንደው ምን አለበት የምንላቸው ማአት የባቢሎን ግሳንግሶች ወደ ቤተክርስቲያን ገብተዋል I'm not here to please you I'm here to tell you the word of God በዚህ በዘመን ፍጻሜ የሩቅ ምስራቅ መናፍስቶች ወደ ቤተክርስቲያን እየገቡ ነው እየሰማችሁኝ ነው የሩቅ ምስራቅ መናፍስቶች እየገቡ ነው አንድ ዘመን ላይ ወደ ድሬዳዋ ለአገልግሎት ይሄዳለሁ ከውጭ መጥቼ ማለት ነው ና ወደ ዳር ሀገር ሄዶ ማገልገል ወዳለውና ወደ ዳር ሀገር በሚሄድበት ሰዓት ጌታ ነገር አሳየ ከህንድ የሚፈሱ ኃይለኛ ጎርፍ ከተማውን ኮተታ ቆሻሻ በቃ ይሄ አይባልም ቆሻሻ የተሸከመ ወንዝ በመድራችን ውስጥ እንዲህ ሲገባ ያዋል ይሄ የሩቅ ምስራቅ ስፒሪት ቤተክርስቲያን የሚያረክስ ዮጋ ስፒሪት ምን አለበት እንዲ ባይብል ስተዲ ላይ ሻስተምር ስለ ዮጋ ስቃወም ሰዎች ወካውት ያደርጋሉ ይናደዳሉ እኔ ደግሞ ሰው ሲናደድ ይበስብኛል ሃሌሉያ የቄራ ልጅ መሆን ደስ ሲል ዮጋ በቤተክርስቲያን ውስጥ አውሮፓ ላይ ስትሄዱ በስዊድን የተለያዩ ከተሞች እነዚህ የደከሙ ከተሞች አሉ በወንጌል ቸርቻቸው ላይ የተለጠፈ ነገር ትመለከታላችሁ ሰንዳይ አፍተርኑን ዮጋ ፕራክቲስ አለን ከዚህ እስከዚህ እና ዮጋ የሚያስተምራቸው ሰው ይመጣል አዛውንቶቹ ቸርች የማይመጡ የዮጋ ትሬኒንግ ሊያደርጉ ይመጣሉ የተለያየ ሎተስ ምናምን የተለያየ ፖዚሽኖች ያስተምሯቸዋል እግዚአብሔር ይህን መንፈስ ይወጋው እንዲህ የቀባባ ባቢሎን ወደ ቤተክርስቲያን እየገባች ነው ያለችው እና ሪሰንትሊ ደግሞ እናንተም ደግሞ ቁጭ ብላችሁ አንዳንድ መጽሐፍቶች አንብባችሁ ይሆናል ቤት ያጣው ቤተኛ ይቅርታ ሙዚቀኞች ዘፈን ምን አለበት ጃዝ ሙዚቃ ምን አለበት ብንዘፍን እስክስታ ብንወርድ ምን አለበት ነገር አለበት አም ኦልድ ፋሽን ኢየሱስ ጌታ ነው ዓለማዊ ሙዚቃ ማን ነው ኢንስፓየር የሚያደርገው
አንድ ጊዜ ሙሉ ቀን መለሰ በህይወት እያለ አንድ አገልግሎት ላይ ተገናኘን እና እንደዚህ ያለ ያረሳው አንድ ጊዜ እዚህ ገነት ሆቴል ነው ጊዮን ሆቴል ተቀምጠናል። ቦብ ማርሊ ጋር እናወራለን አለኝ እና ቦብ ማርሊ እዚህ ኢትዮጵያ መጥቶ ከሱ ጋር እያወራን እያለ አለ ጥያቄ ጠየቀኛል። ለአንተ ዘፈን የሚሰጥህ ማን ነው አለኝ። አልኩት አለ ዘፈን የሚሰጥህ ማን ነው? ለኔ በሌሊት ኃይሌ ቀጭኑ እየመጡ ነው የሚሰጠኛል። አባባ ጃኖይ ሶሪ ጃኖይ እየመጡ ይሰጡኛል። እሳቸው ከሞቱ ሰንብተዋል እና እሳቸውንም ይሰጡኛል። እና ሙሉ ቀን ደግሞ አይኔ እንዲሁ በቃ ያው ያደኩበት ባህል መስመን እስክስታ መውረድ ስለሚል ከዛ ባህል ሊወሰድኩት እንጂ ምንም ህልም ምንም አላይም አልኩት አለ። እና ኢንስፓየር የሚያደርግህ ምንድን ነው? ከዘፈን ጀርባ ያለው ስፒሪት የምን መንፈስ? ሮክ ሙዚቃ የሚሰሙ ሰዎች አንዳንዶች ከፎቅ ዘለው ይሞታሉ። ሱሳይድ ኮሚት ያደርጋል። kill yourself, suicide, hurt yourself። ይሄ በሚያስፈራው ድምጻቸው ሙዚቃውን እያጮሁ ሰውን የሚነግሩት ያን ነው። ብላክ ማስኪንግ የሚባል አለ። ብላክ ማስኪንግ ማለት ወደዚህ የተጻፈ ሰይጣን የሚለውን እነሱ ወደ ግራ ያዞሩትና ነታስ ገባችኋል? ብላክ ማስኪንግ ሪቨርስ ያደርጉታል። that's demonic inspiration በሰሚዎቹ ላይ ወጣቶች ፖሰስድ ይሆናሉ። ወጣቶች ራሳቸውን የሚገሉ ሱሳይዳል እንዲሆኑ ድራግ ውስጥ እንዲገቡ ራሳቸውን እንዲጠሉ ራሳቸውን እንዲቆርጡ ሰውነታቸውን የሚያደርግ ካተርስ እንዲሆኑ የሚያደርጋቸው አንዱ የሚሰሙት ሙዚቃዎች። አንዳንድ ራፖች ኢንስፓየርድ የሚሆኑት kill the policeman ምን ለማስተማር ነው? ግደል፣ ጥላቻ፣ ሄትሬድ፣ ነጭ ጥላ፣ ጥቁር ጥላ ኢንስፓየር የሚያደርጋቸው በዘፈን ውስጥ። ሴሰኝነት ኢንስፓየር የሚሆነው በዘፈን ውስጥ ነው። እና እዚህ ቤት ዘፈን ቦታ የለውም። የማንንም ዘፈን ልሰማ አልመጣም። ኢየሱስ ክርስቶስ ጌታ ነው። ባልታጠበ ብርጭቆ ማልጠጣ ሰው በረከሰ በዘፈን በጃዝ ሙዚቃ በለው በሮክ ሙዚቃ በለው በምንም በረከሰ ሰውነት ውስጥ ማንም አይዘምርልኝም። ኢየሱስ ክርስቶስ ጌታ ነው። በተቀደሰ መዝሙር እንዘምራለን። እንደውም እኮ አለ አይደለም እኔ ጎርናናው በዘምርላችሁ ይሻላል ይሄ በጋንጃ የጦዘ ከሚዘምርላችሁ አይመስላችሁ? ዓለማዊ ሙዚቃ በቃ አስምሬ ሊድላችሁ ብዬ ነው በኢየሱስ ስም አሜን። ወጣቶች አትፈተኑ፣ ምንም አይጎልባችሁ። እግዚአብሔር ኢንስፓየር ያደረጋቸው ወጣቶች ተነስተውልናል። አቤት ዜማቸው ደስ ሲል የጽዮን ዝማሬ እያለ ምን ለናረግ ከዓለም እንዋሳለን። በቂ ዘማሪዎች አሉን፣ በቂ ሙዚቀኞች አሉን። እግዚአብሔር ይባርካቸው። እጃቸው የተቀባ ክብር ለእግዚአብሔር ይሆን። በእግዚአብሔር ቤት ያደጉ እግዚአብሔርን የሚፈሩ ተቀድሰው የሚኖሩ ከነሱ ዜማን እንሰማለን። እስቲ የሚስማማ አሜን። ተባረኩ በሉልኝ አደራ እስቲ አሜን። ሌሎች ሾልኮ የገቡ በትሮጀን እንደዚህ መስለው የባቢሎን መንፈስ ወደ ቤተክርስቲያን ከገቡ አንዱ ሂፕኖሲስ ሳይንቲፊክ ይመስላል። ዶክተሮች በጣም ይቅርታ አድርጉልኝ። ይሄ ፓራሳይኮሎጂ ሂፕኖሲስ እነዚህ የሚመስሉ ስፒሪት ጋይድስ። ስፒሪት ጋይድ ማለት ምን ማለት ነው? የሆነ እነዚህ ኔቲቭ ኢንዲያኖች ኔቲቭ አሜሪካኖች ሬድ ኢንዲያን የምንላቸው የነሱ የሚያመልኩት አይነት ስፒሪት ጋይድ አላቸው። ይሄ ስፒሪት ጋይድ የሚያደርገው ሰዎች አንድ ጊዜ አንድ እህት ሞተችብን እና ያችን እህት ልንቀብር በቃ ሆስፒታል ተሰብስበናል። እሷን የመጨረሻ ላስትራይት ይባላል ጸልዬላት በቃ አይኗ ከተከደንና መጥተው ሊወስዷት ሲሉ የኛ እህቶች መላቀስ ጀመሩ። የቸርች ሰው ያለቅሳሉ። በጣም የሚወዷት የተወደደች እህት ናት። ከዛ አንዲት ኔቲቭ ወይንም ሬድ ኢንዲያን ያልኳችሁ ኔቲቭ ሴት አየች። በጣም ገርሟታል። ምንድን ነው የሚያስለቅሳችሁ ብላ እኛ ጋር ሰዎች አሉ ድንኳን ያረጉና የሆነ እንዲያልባቸው ኃይለኛ ሙቀት ያረጉትና ልክ እንደ ሳውና በዛ ውስጥ ወደ ትራንስ ውስጥ ይገቡና እነዛ ሰዎች ሞታንን ያናግራሉ። እና የሞተችውን እህታችሁን ልጥራላችሁ አለች። አይ በኢየሱስ ክርስቶስ ስም እሷ ወደ አባቷ ነው የሄደችው። ቀስቅሳችሁ እንደ ሳውል ደግሞ ጋኔን ልትጠሩብን ነው። ስለዚህ ስፒሪት ጋይድ ይባላል። አሁን አንዳንድ እነዚህ ነገሮች በቃ ፈረንጅ ያደረገውን ሁሉ እንወዳለን። ይቅርታ አድርጉልኝ። በጣም ፈረንጅ ያደረገውን ሁሉ እንወዳለን ስልጣኔ ስለሚመስለን። ግን ያኛው የምዕራቡ ዓለም ስፒሪቹዋሊ ኃይለኛ ባንክረፕሲ ውስጥ ነው ያለው። ጸሎታችሁን ጠብቁ።
አሜን አሜን። ወንጌላችሁን ጠብቁ፣ ቅድስናችሁን ጠብቁ። እዛ የተጨበጨበለት እዚህ ሊጨበጨብለት አይገባም። በዚህ እግዚአብሔር መንፈስ አለ። እስቲ የሚስማማ አሜን ይበል። ክብር ለእግዚአብሔር ይሁን። የተለያየ ቋንቋዎች ሊሰሙ ትችላላችሁ። የኒው ኤጅ ቋንቋዎች ሰልፍ አክቹዋላይዜሽን፣ ትራንስደንታል ሜዲቴሽን ቲኤም ብለው ይጽፉታል። አሁን ስልጣኔ እየመሰለ አንዳንድ ቦታዎች ላይ ስላየው ነው። በቪዲዮዎች አይቻለሁ። አዲስ አበባ ላይ ይሄ ስፖርት መስሪያ የሚመስሉ ዮጋ እግራቸውን አጣምረው እና ሜዲቴሽን እንደ ሜዲቴሽን እንነጋገር እስቲ። ክርስቲያን ሜዲቴሽን አለ፣ ኢስተርን ሜዲቴሽን አለ። ክርስቲያን ሜዲቴሽን ይህን የእግዚአብሔር ቃል አሰላስለው ነው የሚለው። አእምሮህን ባዶ አድርገህ ከዛ በኋላ ከሰውነትህ ቲንክስ እና ከዛ ይሄ ውጣ ከሰውነትህ ሌላ ቦታ ሄደ ትራንስፖርት የሚለው ስፒሪት በመካከል መጽሐፍ ቅዱስ ምን ይላል? ምንድነው የሚለው? የሲልቨር ኮርድ የብር ገመድ ሳይበጠስ የሚል መጽሐፍ ቅዱስ ላይ ሌላችሁ መክብብ ውስጥ በነፍስና በመንፈስ መካከል ያለ በእግዚአብሔር ፈቃድ የሆነው ክርስቲያን በመንፈሱና በነፍሱ መካከል ላይ እግዚአብሔር ቃል በመካከል ይገባል። መንፈስንና ነፍስን እስኪወጋ ድረስ አጥንትንና ጅማትን እስኪሰነጥቅ ድረስ የእግዚአብሔር ቃል ይወጋል ይላል። ሰፕሬት አድርጎታል። እንደፈለግ ቆይ አሁን ትንቢት ልንገርልህ፣ ቆይ ልንገርልህ ብትፈልግ የሚባል ነገር የለም። መንፈስ ከሌላ በሌላ ስፒሪት በእግዚአብሔር መንፈስ ሳይሆን እንዲሁ ከኔክት ካደረገ ከዚህ ከሶል ጋር አደገኛ ነው። ስለዚህ የሰውን ሰው አይቶ ጠንቋይ ሁሉ ሊነግርህ ይችላል። ነገር ግን በእግዚአብሔር መንፈስ ያለ ሰው በቃ ተሰለ። አንድ ወንድም እንደዚህ ያለኝ ወጣት ነው። ፓስተር አስፋው 50 ሰው ብትደረድርልኝ ለ50ም ትንቢት መናገር እችላለሁ። አረ እግዚአብሔር ይማርህ አልኩት። በቃ ምን መንፈስ ውስጥ እንዳለ ገባኝ። ምክንያቱም እችላለሁ፣ እኔ መናገር እችላለሁ። የነገረሽ ሁሉ ደግሞ ከእግዚአብሔር ላይሆን ይችላል። ከኔ ጋር ናችሁ? ሌላ ስፒሪት አለ፣ ኮኔክት ሶል ፓወር የሚባል አለ። በሶል ፓወር ሰዎች የተለያየ ነገር ማድረግ ይችላሉ። እዛ ውስጥ ከትቻችሁ ደግሞ ነክቼው መተው አልፈልግም፣ ልተውላችሁ እሱ እና ይሄ the latent power of the soul የሚባል አለ። ሰዎች ከመንፈሳቸው ይወጣሉ። በሚገረፉበት ሰዓት ላይ በቶርች ለማምለክ ከሰውነታቸው ይወጣሉ። ያ ኮኔክሽን ላይ ልክ the moment ሰውነታቸው ሲወጣ the inner person ነፍሳቸው ወይም መንፈሳቸው ሲወጣ የዛን ጊዜ ባዶ ባገኘ ቦታ ላይ ጥርቅም ብሎ አጋንንቶች ይገባሉ። ለዚህ ሜዲቴሽኖች አጋንንት መናኸሪያ ነው የሚያደርጓቸው። የእግዚአብሔር ቃል በሙላት ይኖርባቸው። ይህንን ቃል በቀንና በሌሊት ምን አድርገው ይላል? አሰላስለው፣ ተጫወተው፣ ተናገረው ብለው መጽሐፍ ቅዱስ የሚለው ይሄንን ነው። ስለዚህ ይሄ ከምስራቅ የመጡ የኒው ኤጅ ስፒሪት ቤተክርስቲያንን ኢንቬድ እያደረጉ ነው ያሉት። ካቶሊክስ የራሱ ግራውንድ ላይ ሆነው እዚህ ጋር ደግሞ የሂንዲ ጉሩ ይባላሉ። ጉሩ እዚህ ጋር ቆሟል፣ እዚህ ጋር ቄሱ ቆሟል እና ሁለቱም አንድ ላይ ይጸልያሉ። 1988 ጣሊያን ነበርን። ጣሊያን ላይ 88 ጆቫኒ ፓውሎ ሰኮንዶ ወይም ደግሞ ጆን ፖል ሰከንድ የሚባሉት ጳጳስ በነበሩበት ዘመን ላይ የዓለምን ካህናት ሁሉ ሰበሰቡ። ካህናት ስላችሁ ክርስቲያኖች አይደሉም። ኤቲስቶች ተሰብስበዋል፣ ሳታኒስቶች ተሰብስበዋል፣ ሌሎች የሂንዱ የተለያየ አይነት የኒው ኤጅ አስተማሪዎች የሌሉ ወደ 100 ሰው ተሰብስበዋል። ተራ በተራ እነዚህ ኔቲቭ ኢንዲያኖች ያሉ አሜሪካን ያልኳችሁ እነሱም ከበሯቸውን እየመቱ ሂንዱም ይመጣል ይዘይራል። ለዓለም ሰላም ሊጸልዩ ነው። ሰላም ሊሰጥ በናዝሬቱ ኢየሱስ ብቻ። ቤተክርስቲያን ግን ተጨባብጣለች። ግልሙትና ማለት ይሄ ነው። ጣዖት አስገብታለች። እናትና ልጁን ታመልካለች። የኛ አንድ ጌታ አለን፣ አንድ ብቻው ማንደራደርበት ኢየሱስ 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 ኢየሱስ። አንጨባበጥም። በመጀመሪያው ክፍለ ዘመን ላይ ሲንክሬቲዝም የሚባል ሪሊጂዮሶ ሲንክሬቲዝም የሚባሉ እነዚህ ሲንክሮናይዝ ሪሊጂንስ የሚባሉ ነበሩ። በመጀመሪያው ክፍለ ዘመን ሮማውያን አይሁዶችን ተቀብለዋቸዋል። ቤተክርስቲያንን አይሁዶች ክርስቲያኖችን እንደ ሴክት የአይሁድ ሴክት አድርገው ስለተቀበሏቸው ብዙ ፐርሲኪሽን ወይ ስደት አልገጠማቸው። የሚገርማችሁ ግን ለሞመንት አይሁዶች ሲገፏቸው፣ ለዚህ ነው ራእይ ላይ በሮች ሲዘጉባቸው አይሁዶች ሲያባርሯቸው ጌታ እኔ የተከፈተ በር ሰጥቻለሁ የሚላቸው በእንዛ ላይ። ነገር ግን ለሞመንት አይሁዶች ሲገፏቸው ክርስቲያኖች ለብቻ በሆኑበት ሰዓት ላይ ስደት ይጀምራቸዋል። እና አንድ ቦታ አለ ፓንቲዮን የሚባል አዶ ጣሊያን የነበራችሁ ታስታውስ እንደሆነ ፓንቲዮን ክብ ህንፃ ነው። ከኢየሱስ ክርስቶስ ልደት 700 ዓመት በፊት የነበረ ህንፃ ነው። እዛ ላይ የምትመለከቱት የሁሉም አማልክት ይጻፋል። አንድ ፀሐይ
የምትገባበት አንድ ባዶ ቦታ አለ። እዛ ቤት ውስጥ የሁሉም አማልክቶች ተለጥፈዋል። ክርስቲያኖች ተጠየቁ፣ እናንተም እዚህ ውስጥ ሪሊጂዮሶ ኢሊስታ ሬጂስተርድ ሪሊጂን ውስጥ እዛ ውስጥ ግቡበት ተባለ። ደሞመንት ቸርች ከፖለቲካ ጋር መጨባበጥ ሲጀምር ጤነኝነቷን እየሳተች ነው። ኮንስታንቲን ለቤተ ክርስቲያን ካመጣው መልካም ነገር በላይ ያበላሻት ይበዛል። ቸርች ሂስትሪ የምታውቁ ሰዎች ለኛ መድህናችን መሲያችን ኢየሱስ ነው። መፍትያችን ኢየሱስ ነው። የሚረዳን ኢየሱስ ነው። አይናችሁ ወደ ከንቱ ረዳታችሁ ሲመለከት ግን አይናችሁ ሊጠፋ ይጀምራል። አያድናችሁ። የሚያድናችሁ የናዝሬቱ ኢየሱስ ብቻ ነው። ቤተ ክርስቲያን መሲዋን ሌላ አርጋ ልትቀይር እንትናዬ መሲያችሁ ሊሆኑ እንትናዬን በህይወት ያኖርልኝ እንጂ ምትሉት ኢየሱስ ለዘላለም ጌታ ነው። የሚያድን ኢየሱስ፣ የሚታደግ ኢየሱስ፣ የሚሄን ሁሉ የሚያበጥርበት ጊዜ ጌታ ይመጣል። ያበጥረዋል። ይህ ዓለም የሚሸተው ባቢሎንን አንጥሮ ያወጣዋል። ጌታ ለዓላማው ደግሞ ጨካኝ ነው። ክብር ለእግዚአብሔር ይሁን። ወገኖች ሆይ መዝሙሮቻችንን በዘፈን ሊተኩብን ሂፕኖሲስ ቤተክርስቲያን ገብቶ ሴቶች ለጸሎት ተጸልዮላቸው ሂፕኖታይዝ ሆነው ከወደቁ በኋላ ፓስተሩ እግሩን አጣምሮ ላቸው ላይ የሚተኛበት ፎቶ የሚነሳበት እግዚአብሔር ይገስጸው። ፓራሳይኮሎጂ መንሳፈፍ መንፈሳዊነት ይመስል ፓስተሩ በአየር ላይ ሲሄድ ተመልከቱኝ ብሎ በአየር ላይ እንደሚሄድ this is parapsychology። ሌላው ደግሞ ፌክ I don't have to do any drama መስራት አያስፈልገኝም። እናንተ ወንጌል እንድትሰሙ ኢየሱስ ብቻውን በቂ ነው። ድራማ አያስፈልግም። ቲያትር አያስፈልግም። ሴትዮዋ ራስ ምታት ልጅቷ ራስ ምታት አመማት እና ራስ ምታት አመማትና ተጸልይላት ከዛ በኋላ በቃ ተሻላት፣ ዳነች። ወደ መድረክ ወጣች። ምስክርነት አለኝ ብላ ወጣች እና መድረክ ላይ ወጣችና ጌታን አመስግኑልኝ እግዚአብሔር ከብሬን ካንሰር ፈወሰኝ አለች። ከዛ ተደመቀ፣ ተጨበጨበ። በኋላ ጓደኛዋ አንቺ ራስሽን አይደለም እንዲያመመሽ እና ለጌታ መጣውለትን ክብር አታይም እንዴ? ስላጨበጨብክ ክብር አመጣህለት? ብቻውን የከበረ ጌታ ነው። በውሸት ምስክርነት በፌክ በሆነ ነገር ጌታ አይከብርም። ዓለም ታሸተናለች። እሷን እየሸተትን ለሷ ምስክር መሆን አንችልም ወገኖች ሆይ። ስለዚህ እነዚህ የኒው ኤጅ ስፒሪትስ ቤተክርስቲያንን ኢንፊልትሬት እያደረጓት በቤተክርስቲያን ይህንን የመንፈስ አሰራር ነው ኤክስፖዝ ላደርግ የምፈልገው። አንዱ ጸረ ክርስቶስ ከሚጠቀምበት አንዱ ዊች ክራፍት ነው። በስጦታ ማትረፍ፣ በስጦታ መነገድ is a Babylonian spirit። የነጋዴነት ስፒሪት መነገድ ስራውን አይደለም የምናገረው። ማትረፍ መፈለግ በእግዚአብሔር ቃል የሰዎችን ህይወት ማኒፕሌት ማድረግ፣ ኮንትሮል ማድረግ። የሚገዛችሁ ጌታ ብቻ ይሁን። ከመለኮታዊ ቃል በላይ የገነነ የሰው ማንነት፣ የሰው ተክለ ሰውነት አጥንት የሚያክሉ ቀጫጭን ልጆች ዙሪያ አድርጎ ቦዲጋርድ ማንም አያድንም። በሱ እንኳን እንደው ያሳዝኑኛል። በመለኮታዊ ቃል ላይ የገነነ የሰው ማንነት፣ ተክለ ሰውነት። ሰው ብድግ ብሏል፣ ተነስቷል። እኔነት ከፍ ብሏል። ልንገራችሁ በትራ ጀፍጅፏል ይላል መጽሐፍ ቅዱስ። እግዚአብሔር ይህንን የትዕቢት መንፈስ ይሰብረዋል። it's a Babylonian spirit፣ ሰውን የሚያገን ስፒሪት። እኔነት በቤተ ክርስቲያን ከፍ ብሏል። ዘማሪው ሊዘምር ወጣ። ድሮ ናይሮቢ ኬንያ እያለን ዘመረ፣ ሰው ተባረከ፣ በቃ ደመቀ ጉባኤው። እዛ ከሄደ በኋላ ሃሌሉያ ብሎ መዝሙር አልቆም አለ። ተመለሰና እንደዚህ አለ this song is written by me አለ። ምን ማለት ነው? መዝሙሩን የጻፍኩት እኔ ነኝ። ቅርጫ ያስፈልገኛል። ለኔም አጨብጭቡ፣ አድንቁኝ፣ እኔም ልታወቅ አብሬ ቅርጫ ልውሰድ። ክብር የኢየሱስ ብቻ ነው። ምስጋና ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ከሚገባ በላይ ለሰዎች ሸብረባት በሉ ወገኖች። ንጉሱ ኢየሱስ ብቻ ነው። የሚመለከው ጌታ ብቻ ነው። ስለዚህ ሰው ገነን ሲገን ነው ከሚገባ በላይ ሲራገቡ ራሳቸውን ብቻ ማሳየት ሲጀምሩ እኔ እንዲያርጌ እኔ እንደዚህ እንዴ ማን ነው እዚህ ጋር አልጋረደንም ወይ?
የድሮ መድረክ ላይ የድሮ የደርግ ዘመን መድረክ ላይ ከስር የሚጻፉ ነገሮች ነበሩ። አንዳንዱ ማስታወቂያዎች ናቸው፣ አንዳንዱ ደግሞ ወንድም ጌታን አትጋርደን የሚል ነው። ሃሌሉያ። እዚህ ጋር ቆሞ ሰባኪው ጎንበስ ሲል ምን ያያል? ወንድም ጌታን አትጋርደን። በቃ ኢየሱስን ብቻ ምን አድርግልን? ስበክልን። ክብር ለኢየሱስ ይሁን። ካደነቃችሁ ኢየሱስን አድንቁት። አሜን። እስቲ ክብር አምጡታው ለመድኃኒታችን። ሃሌሉያ። የባቢሎን ጥበብ ቤተክርስቲያን ውስጥ ኢንፊልትሬት ያደረገ ድግምቶች፣ ጥበበ ሰለሞን ብሉት። እዛ ጥንታዊቷ ቤተክርስቲያኑን ዘመናዊቷ ጋር በሌላ ከዛ ሰፈር ተቀድቶ የመጣ ዊች ክራፍት እግዚአብሔር የመንፈስ ይውጋው። ወገኖች ብንጸልይና በእግዚአብሔር ብንጸልይ እግዚአብሔር ቤቱን ያጸዳዋል፣ እንዳይመቻቸው ያረጋቸዋል። በቃ ይሄ ቤት እሳታል አይመቸኝም ይላል። እየለቀቁ ይሄዳሉ። እናባርራቸዋለን በኢየሱስ ስም። እግዚአብሔር ይነሳ፣ ጠላቶቹ ይበተኑ፣ ሟርት ይበተን በኢየሱስ ስም፣ ድግምት ይበተን በኢየሱስ ስም፣ ንግርቶች ይበተኑ። የመተት ስራዎች ስራን ያማከለ ክርስትና በቃ አይደለም። አሁን ደግሞ እየባሰበት ነው። ይሄ ስብርት ስራን ያማከለው እየባሰበት መጥቷል። የሆነ ከልት ውስጥ ሊገባ ነው። ሪሰንትሊ አንድ ሴት እንደዚህ ያለች፣ ደቀ መዛሙርት ሁሉ ኢትዮጵያውያን ናቸው አለች። እሰይ ይሁንልን። እሺ መቼም ከሌላ ሲጎለን ደቀ መዛሙርትም የኛ ጌታችን ራሱ ኢየሱስ እሱ ራሱ የኛ ነው፣ ኢትዮጵያዊ ነው አለ። እሺ ሌላስ ምን ቀረ? ጌታ ሲመጣ ራሱ እግሮቹ የሚያርፉት ይሄ ጀሜካኖች ጦዘው የሚናገሩት ነው። አዲስቱ ኢየሩሳሌም ኢትዮጵያ ናት። ምን ሁሉ ነገር ኢትዮጵያ። ኧረ በኢየሱስ ነፃ አውጡ እንጂ። ጌታችን ኢትዮጵያዊ አይደለም፣ አይሁዳዊ ነው። ምን ነው የምትጠራጠሩ ካላችሁ? እንደው አይደለም፣ አይሁዳዊ ነው። ዕብራይስጥ ወይንም አራማይክ ነው ሲናገር የነበረው። ደቀ መዛሙርት አይዶኖ ጴጥሮስ ኢትዮጵያዊ ሊሆን አይመስለኝም። እንደዛ አይነት ኢትዮጵያዊ የለም በፍጹም። ስለዚህ ስራን ያማከለው ከልት ሊወልድ ነው። ስሙኝ፣ እንደ ትንቢት ስሙኝ። በጣም ያስፈራ ከልት ሊወልድ ነው የስራን ያማከለው እምነት። ይገባችኋል? የምናገረው የሆነ ከልት ሊወልድ ነው፣ አደገኛ ከልት። ጂም ጆንስ የሚባል ሰው አሜሪካን ሀገር ውስጥ ጋያና የሚባል ቦታ ላይ የቸርቹን ሰዎች በሙሉ ሰብስበው፣ ላቲን አሜሪካ ውስጥ ነው ጋያና ያለችው፣ ትንሽ ወረድ ብላችሁ ከሜክሲኮ እንዳለ ሰብስበው ወደ 900 ምናምን ሰው ጭኖ፣ ህፃናት፣ ባሎች፣ ሚስቶችን ጭኖ ይዟቸው ገባ። የአሜሪካ መንግስት ስለተከታተለው ከልት ነው ብሎ ሸሽቶ ገባ። ለእያንዳንዳቸው በቅዱስ ቁርባን ዕቃ የሰጣቸው ሲያናይድ ነበር፣ መርዝ፣ የሚገድል መርዝ። ምክንያቱም አሜሪካኖቹ ሊይዙት ስለመጡ ወደ 900 ሬሳ አብጦ ነው የተገኘው ተቆልሎ። ከልት የሚያደርገው ይሄ ለሰይጣን የሚያቀርቡለት ግብር ነው። አፍሪካ ውስጥ ኬንያ ውስጥ ሪሰንት የሆነውን ኦከልት ነገር ታውቃላችሁ። ወደ 200 ምናምን ሰው የሞተው። ብዙ ምሳሌዎች ልሰጣችሁ እችላለሁ በዚህ ኤሪያ ላይ ስለማጠና። ይሄ ስራን ያማከለው እምነት ሀገራችን ላይ ያለው ሊወልድ ያለው ከልት አለ። ንግስቲቱ ምትባል ሴትዮ አለች፣ ወፈፍ የሚያረጋት አልፎ አልፎ የሚገጥምላት ምትተነብይ። እግዚአብሔር መንፈስ ይውጋው። ምትቀልዱበት መንፈስ አይደለም። በደም ተልኮ የመጣ ስፒሪት ነው ምድሩ ላይ። ዛሬ በኢየሱስ ስም ኒውትራላይዝ አደርገዋለሁ። በኢየሱስ ስም እግዚአብሔር ይውጋው ይሄን መንፈስ። በምድሪቱ ላይ ግልሙትና ሊያመጣ፣ በምድሪቱ ላይ ስውር አጀንዳ ይዞ የመጣ አጋንንታዊ ስራ የፈረሰ ይሆን። ሰዎችን እስከ መግደል የሚደርስ ሂውማን ሳክሪፋይስ ሪቫይቭ ሊያደርግ፣ የሞቱ ነገሮችን ቀስቅሶ ሌላ ከልት ሊወለድ ያለ ነገር አለ። እንዳትደነግጡ ከወዲሁ ስሙኝ። ምድሪቱ ላይ ያጥልል ኃይለኛ ኦከልቲክ ስፒሪትስ አሉ። ሴታኒክ የሆኑ ሙቭመንቶች አሉ። አጋንንታዊ እምነቶች እየተፈለፈሉ ነው ያሉት። ከድህነቱ ጥልቀት የተነሳ ሰዎች ከድህነት ለመውጣት ነፍሳቸውን ለሳታኒዝም እየሰጡ ነው ያሉት። እግዚአብሔር ይህን መንፈስ ይውጋው። in the last days በዚህ የመጨረሻ ዘመን ላይ በቤተ ክርስቲያን ኢንፊልትሬት አድርጎ ከገቡት ነገሮች አንዱ የራስን ስም ማስጠራት፣ ስማችንን እናስጠራው ሳንበተን። እኔ የሚለው የባቢሎን ስፒሪት፣ የትዕቢት ስፒሪት። እኔ ልታውቅ፣ እኔ አንደኛ። አሜሪካን ሀገር ስትሄዱ ቸርች ሁሉ አንደኛ፣ the first church, the first Baptist church, the first Presbyterian church, the first everything, the first። ማን ሁለተኛ ይሁን?
ሁሉ ቸርች ሁሉ አንደኛ ባፕቲስት ቸርች፣ አንደኛ ኤጲስኮፓል ቸርች፣ አንደኛ ፔንቴኮስታል ቸርች። እና ይሄ የሚያሳያችሁ ከውስጥ ያለ ፕራይድ፣ አሮጋንስ ከውስጥ